መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ዛሬ እንግዲህ የምንመለከተው ምዕራፍ 16 ነው። ምዕራፍ 16 የምስጋና ክፍልን ማለት እንችላለን። ምክንያቱም ቅዱስ ጳውሎስ የሮሜ መልእክትን በማን በኩል ጽፎ እንዳላከና ማን ከእርሱ ጋር እያገለገሉ እንዳሉ ለአገልግሎት ምን አይነት ዋጋ እንደሚከፍሉ ዋጋ የከፈሉ ሰዎችን ደግሞ ማመስገን እንደሚገባ። አሁን ዋጋ የከፈሉ ሰዎችን ማመስገን አምልኮ የሚመስላቸው ሰዎች አሉ። ግን ቅዱስ ጳውሎስ እንዲህ አይነት ነገር ሰው አይደለም። በቃ ያመሰግናል ዋጋ የከፈሉትን ምን አይነት አገልግሎታቸው ምን አይነት ዋጋ መክፈላቸውን ይጠቅስልናልና ምዕራፍ 16 የምስጋና ክፍል ማለት የሚቻልበት ከ12 ቤተሰብ በላይ ያመሰገነበት ክፍል ነው። የመጀመሪያ ፌቨን ትባላለች። ፌቨን ቅዱስ ጳውሎስ በቆሮንቶስ እያስተማረ እያለ እንግዲህ ሮም ላይ የተፈጠረውን ክፍተት መለያየት እና መነቃቀፍ አይሁድ አሕዛብን መነቃቀፍ እናንተ የሞተ የምትበሉ ሰኮናቸው ድፍን የሆነ የምትበሉ የማያመሰኩትን የምትበሉ እያሉ አይሁድ አሕዛብን ያመሰግናሉ። እናንተ ያልተገረዛችሁ ሕግ ማታውቁ ሕግ የሌላችሁ እያሉ አዲስ ኪዳን ላይ ሆነው ክርስቶስን በመቀበል ብቻ በእምነት የተሰጣቸውን ጽድቅና ገነትን ከማየት ይልቅ መልካምነትን የእግዚአብሔርን ቸርነት ከማየት ይልቅ እነሱ በብሉይ ኪዳን ሲያደርጉ የነበሩ አባቶቻቸው ያወረሷቸውን ነገሮች ሃይማኖታዊ ስርዓቶችን ያለመፈጸማቸውን እየነቀፉ ከነርሱ ጋር ላለመብላት አንድ ልብ ላለመሆን ክፍተት ሲፈጥሩ እና አይሁድ እነዚህም ደግሞ አሕዛብ እናንተ ምን አደረጋችሁ? ሕግ ተቀበላችሁ ምን አደረጋችሁ? ነቢያት አባቶቻችሁን ገደላችሁ፣ ደግሞም ክርስቶስ ሊያድን ቢመጣ እርሱንም ጭምር ገደላችሁ እያሉ አይሁድን ይነኩ ነበርና እርስ በርስ መነቃቀፉን ለመንቀል ሲል ቅዱስ ጳውሎስ የሮሜ መልእክት በፌቨን በኩል ለሮማውያን ባሉ ክርስቲያኖች እንዲዳረስ አድርጓል ማለት ነው። እና በዚህ መነሻነት ፌቨንን ያመሰግናታል፣ ሌሎችንም እየጠራ ያመሰግናል። በኢየሱስ ክርስቶስ ስራ ከኔ ጋር የተባበራችሁ ፕርስቂላና አቂላ ሰላም በሉ፣ ስለኔ ሰውነታቸውን ለመከራ አሳልፎ ሰጥቷልና የማመስግናቸው እኔ ብቻ አይደለሁም አሕዛብ ያመኑ ምዕመናን ሁሉ ያመሰግኗቸዋል እንጂ እያለ እንግዲህ ቅዱስ ጳውሎስ መመስገን የሚገባቸውን ሰዎች እየጠራ ሰውነታቸውን እንኳን ለመከራ ለኔ ሲባል ለአገልግሎት ሲባል ለቤተ ክርስቲያን ሲባል ለወንጌል ሲባል ሰውነታቸውን ሁሉ ለመከራ አሳልፎ የሰጡ ናቸው ብሎ ያመሰግናቸዋል። ያመሰገነ ምዕራፍ 16 ከቁጥር 16 ላይ በተቀደሰ ሰላምታ ሰላም ተባባሉ ይላቸዋል። እንግዲህ ቅድስት ቤተ ክርስቲያን ይህንን ጸሎት ቅዳሴ ላይ ታመሰግናለች፣ ትጠራለች። በተቀደሰ ሰላምታ ሰላም ተባባሉ ትላለች ማለት ዲያቆኑ ይላል። በአምሃ ቅድሳት ታምሁ በአምሃ ቅድሳት ሰላም ተባባሉ የምትባባሉት ግን በተቀደሰ ሰላምታ ነው። ክርስቶስ እንላለን ደግሞ እኛንም የበቃን አድርገን በተቀደሰ ሰላምታ ሰላም እንባባል ዘንድ የበቃን አድርገን። የተቀደሰ ሰላምታ የተባለችው ከሶስቱ የተለየች ሰላምታ ነው ይላል። እነማን ናቸው ሶስቱ? የመጀመሪያው ከዲያብሎስ በእባብ ስጋ ተሰውሮ ሔዋንን ካሳታት አይነት የሽንገላ ሰላምታ የተለየ ሰላምታ ማለቱ ነው አንደኛው። ሁለተኛው እንግዲህ ያዕቆብን በባርነት አቆይቶ ያዕቆብን ድጋሜ ለባርነት ለመማረክ የፈለገውን እና ለያዕቆብ ወንድሙ የሆነውን ሊገድለው ፈልጎ በውሸት ሰላምታ ያቀርብ የነበረውን የኤሳውን ሰላምታ ነው። እንግዲህ ለመግደል በልቡ እያሰቡ በአፍ ሰላም እንዳንባባል ይሄንን በተቀደሰ ሰላምታ ሰላም ተባባሉ። ሶስተኛው ከይሁዳ ሰላምታ ነው። እንግዲህ ጌታችንን ስሞት ነው የሸጠውና ከልቡ ላይ ያለው መሳም ነው መሸጥ ነው፣ ከንፈሩ ላይ ያለው ግን መሳም ነው። እና መልካምን ነገር ለክፉ ነገር የተጠቀመ ሐዋርያ ነው ቅዱስ ይሁዳ፣ አስቆሮቱ ይሁዳ። ቅዱስ ይሁዳ እንግዲህ የያዕቆብ ወንድም ነው፣ እሱ እንዳለ ሆኖ ማለት ነው። ይሁዳ የሚለውን ስም ሁላ ነው ያሰደበው ያረከሰው ቅዱስ ይሁዳ። አስቆሮቱ ይሁዳ ማለት ታማኝ ማለት ነው። እና እንዲሁም ከይሁዳ መሳም የሎንጊኖስ ጦር ይሻላል። ሎንጊኖስ አሎጋም እያለ ከልቡ ላይ ፍቅር እያለ ከእጁ ላይ ግዴታ ስለነበረ ሎንጊኖስ
ጦር ወጋ በጌታችን ጎን ላይ። እዚህን ጊዜ ጥምቀት የምትሆን ውሃና ቁርባን የምትሆን ደም ከክርስቶስ ጎኑ ወጣለች እና የሎንጊኖስም አይን በዚያው አይቷልና ከይሁዳ መሳም የሎንጊኖስ ጦር ይሻላል ይላል አባቶችና የተቀደሰች ሰላምታ የምትባለው ከዲያብሎስ ከእባቡ ሰላምታ ከኤሳው ሰላምታና ከይሁዳ ሰላምታ የተለየች ሰላምታ እርስ በርስ ሰላም ተባባሉ ብሎ ቅዱስ ጳውሎስ ምዕራፍ 16 ቁጥር 16 ሮሜ መልእክት ላይ ይናገራል ማለት ነው። ቀጥሎ እንዲህ ይላል ቅዱስ ጳውሎስ እንግዲህ ሌላ ትምህርት የሚያስተምሩ ስለመኖራቸውና መጠበቅ እንደሚገባቸው ወንድሞች እናንተ የተማራችሁትን ትምህርት የሚቃወሙ መለያየትን ማሰናከያ የሚያደርጉ እንድታውቁባቸው እማልዳቸዋለሁ። ከእነርሱም ተለዩ፣ እነርሱም ለጌታችን ለኢየሱስ ክርስቶስ ያይደለ ለወዳጆ ይገዛሉና ብሎ ለሆድ ለመኖር ለመብላት ለመጠጣት ብሎ ሌላ ወንጌል የሚናገሩ የሚያዛቡ ወንጌልን ትክክለኛይቱን ወንጌል የሚያዛቡ እንዳሉ ቅዱስ ጳውሎስ ይናገራል። በነገር ማታለል በማብዛት ለብዙዎችንም የዋሃንን ልብ ያስታሉ። መታዘዛቸውም በሁሉ ዘንድ ተሰምቷል። መታዘዛችሁ በሁሉ ዘንድ ተሰምቷል ይላል። እንግዲህ እነሱ ስለሚታዘዙ ብሎ እነሱን በሌላ ወንጌል ሊጠምዱ እና ሊያስቱ የሚፈልጉ ደግሞ በአፋቸው በጣም መልካም የሚመስሉ ሰዎችን ነገራቸው ንግግራቸው በጣም ጣፋጭ መልካም የለመለመ የሚመስል ክፋት ከውስጣቸው ያለች ግን ምንፍቅና ከውስጣቸው ያለችባቸው መምህራን እንዳሉ ቅዱስ ጳውሎስ ተናግሯል። መታዘዛችሁ በሁሉ ተሰምቷል ብሎ የሮሜ ክርስቲያኖች መታዘዝን ያመሰግናል ማለት ነው። እንግዲህ ሰውን እያመሰገኑ መውቀስ መልካም ባደረገው ፓርት እያመሰገኑ